እኔ ሁሌ ማሰብ ይመጣል። ይሄኔ እሱ ሞተ፣ ልጄ ሞታለች፣ እኔ ብቻዬን ቀረሁ። እንደዛ ነው። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እንግዲህ ዛሬ አዲስ ቪዲዮ እየላችሁ መጥቻለሁ። ይህንን ቪዲዮ ሰብና ላይክ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ እፈልጋለሁ ማለት ነው። ዛሬ እየላችሁ የመጣሁት ቪዲዮ እድላይት ዛሬ እንግዲህ በጣም ተሰብስበው እድላይትን እያነቋት ቢንያም ደረሰ። እድላይት ከዚህ ቤት መውጣት እንዳለብሽና ማንም ሰው እንደማይፈልግሽ ሁሉም ሰው እየነገራትና እየተነጋገሩ ነበረ። ነገሮች ግን በጣም በእድላይት ላይ እየከበዱና በእድላይት ላይ ነገሮቹ ሁሉ ለመልካምና ለበጎ እንዳልሆኑ እየገለጹላት ነው። እሷ ደግሞ ሴትይቷ ደግሞ ወይዘሮ ገነት እድላይት ምንም አላደረገችም፣ ስለዚህ እች ልጅ ለምንድን ነው የማታ ትምህርት የማትማረው ብላ ገኒን ሮማን ስትጠይቃት ነበረ። ሮማን ስትጠይቃት አንቺ ብቻ ነሽ ሰርተሽ መብላት የማትችዩ፣ ሌሎቹ የተሰራውንም አሞቆ ይበላሉ፣ ሌሎቹ ደግሞ ሁሉንም ነገር እያደረጉ እየመከሩ ስለሆኑ አንቺ ደግሞ ማን ስለሆንሽና ለአንቺ ግዬ ነው እንዴ እድላይትን ልጄን የምወዳትንና የማከብራትን ልጅ ዝም ብላ ቤት ውስጥ እንድትቀመጥ አንቺን ብቻ እንድትንከባከብ የማደርገው ለአንቺ ብቻ ብዬ ነውስ ወይ መንገዱ ከየት ወዴት እንዴት ነው በሚባል ሁኔታ እየተነጋገሩ ነው ማለት ነው። ነገሮቹ ሁሉ ለመልካም ነው ወይ? እንዴት ነገሮቹ እንደዚህ ይሆናሉ? ሁሉም ነገር ለመልካምና ለበጎ እስከሆነ ድረስ ስለዚህ ሁሉም ነገር እንዴት እንደዚህ ይሆናል? ችግር ለምንድን ነው የፈጠራችሁት? ችግር አትፍጠሩ፣ የእናንተ ጉዳይ ምንድን ነው በሚባል ሁኔታ እየተነጋገሩና ሁሉንም ነገር ለመልካም እያሰቡ ነው ማለት ነው። ስለዚህ ውድ ቤተሰቦቼ እድላይት መሄዱን ለምንድን ነው የፈለጉት? ገነትን እንግዲህ ወይዘሮ ሮማን እስከ ቤት ድረስ መታ እዛ መቃብሩ ላይ የሆነ ሰው ይዛ እሷና ያ ሰው እንደማይተዋወቅ በዝውውርነት ብር ሰታው እዚህ ጋር መቃብሩን እኔ ለማወቅ የውሸት መቃብር አሳየኝ ብላ ብር ሰታው አንተ እዚህ ጋር እኔ ስቆም ከእንግዲህ በኋላ እዚህ ጋር እንደማትቆምና የምን ችግር እንዳያጋጥምን ስለዚህ ከኔ ርቀህ እኔና ሌላ ሰው እዚህ ጋር መቃብርን መተን ስናይና ስንከታተል ርቀን እንድንኖር ስለዚህ ንቀን እንድንኖር እኔ እናንተ እንደማይተዋወቅ ሰው አብረን መኖር አለብን እንጂ እኔ እናንተ በፍጹም እንድንነጋገር አልፈልግም ብላ ስታስጠነቅቀው ነበረ። እሺ ምንም ችግር የለውም፣ አንቺው እንዳልሽው ይሁን፣ አንቺ እንዳልሽው ልቀበልሽ እችላለሁ። ነገሮቹ ግን ለጊዜው ትንሽ ከባድ ሊሆን ይችላሉ። እንዴት እንደዚህ ይሆናል ብለሽ አንቺ ደግሞ የምታካብጂና የምታከሪው ነገር እስከሌለ ድረስ ሁሉም ነገር ለመልካም ይሆናል ብለን አብረን እየተጠባበቅን አብረን እኔና አንቺ ሁሉንም እንጨርሳለን በማለት ሁሉም ነገር ለመልካምና ሁሉም ነገር ለበጎ ይሆናል በሚባል ሲነጋገሩ ነበረ። አሁን ገነት ወይዘሮ ገነትና ወይዘሮ ቢንያምን እየተፈራሩ ከእንግዲህ በኋላ ለኔ እናት ትሆኛለሽ ወይ?
አንቺ ነሽ እናቴ እንጂ እሷ አይደለችም። እሷ እኮ የውሸት እናቴ ነች። አንቺ ግን ምን ሆነሽ ነው እንደዚህ ሆድ የሚብስሽ? ያንቺ ምክንያት ምንድን ነው በሚባል ሁኔታ ሲነጋገሩ ነበረ። እነሱ ግን ተነጋገሩም አልተነጋገሩም በጣም እርስ በራሳቸው የራሳቸው ጉዳይ እየገረማቸውና ሁሉም ነገር በጣም እየከበዳቸው እስከሆኑ ድረስ ስለዚህ ሁሉም ነገር ለመልካም እንደሆነና ሁሉም ነገር ለበጎ እንደሆነ እየተነጋገሩ ነበረ። ነገር ግን ወይዘሮ ገነት በጣም ታለቅሳለች። ለምንድን ነው የምታለቅሽው? የአንቺ ችግርስ ምንድን ነው? እኔ እሷን አክስቴ እንደሆነች ነው የማውቀው እንጂ ዞሮ ዞሮ አንቺው ነሽ እናቴ። እንደዚህ ለምንድን ነው የምትጨናነቂው? የአንቺ ችግር ምንድን ነው? አሁንም ነገም ዛሬም እናቴ ነሽና ደግሞ መቃብር ላይ ወስድሻለሁ እያለችሽ ነው። የምን መቃብር ላይ ነው አንቺን የምትወስድሽ? መቃብር ማለት ምን ለእሷ ምን እንደሆነ ታውቃለች? የእሷ ችግርስ ምንድን ነው? ይሄን ያክል አንቺን እህቴ ነች ብለሽ አንቺ ስላቀረብሻት አንቺን በዚህ ልክ እሷ መጉዳትን አለባት ወይ? ለምንድን ነው አንቺን እንደዚህ የምትካዳው? ክደትስ ምንድን ነው? የእሷ ችግርስ ምንድን ነው? ስለዚህ ሁሉም ነገር ለበጎና ሁሉም ነገር ለመልካም እንደሚሆን ሁላችንም አብረን ቁጭ ብለን ስንጠብቅና አብረን ቁጭ ብለን እየተያየን እንደሆነ አብረን እንመለከታለን በሚባል ሁኔታ እንግዲህ ነገሮቹን መቃብር ላይም እወስድሻለሁ። ስለዚህ የሚመችሽ ቀን መቼ ነው? አንቺ መቃብር ላይ ሄድሽ የምታዩ ቅዳሜ ነውስ ወይ እሁድ ነው ብላ ስታመካከራት ነው። እኔ ደግሞ ቅዳሜም ሆነ እሁድም ሆነ በፍጹም የማይመቸኝ ቀን የለም። አንቺ ቀናቱን ለእኔ ልትመርጭልኝ ስለማታስፈልጊኝ፣ ስለዚህ በፈለግሽበት ሰዓት የልጄን መቃብር ለማየት ተነስቼ ነው የሚሄደው በሚባል ሁኔታ። ስለዚህ እንግዲህ እንደዛ እየተባባሉና እንደዛ እየተነጋገሩ ሁሉንም ነገር በመልካምና በበጎ ሲነጋገሩ እየከረሙ ነው ማለት ነው። እንግዲህ በመካከሉ ደግሞ የመጣው ቢንያም ነው። ቢንያም ደግሞ ሁሉም ነገር በበጎ ነው የምናስበው፣ ሁሉም ነገር ለመልካም እናስባለን እና ይሄ ነገር እንዴት እንደዚህ ይሆናል? ይሄ ነገር እንዴት እንደዚህ ይሆናል? ስለዚህ ነገሮቹን በቀላል አትዩ። እሷ የራሳችሁን ህይወት እያመሰቃቀለች ነው። ለራሷ የራሷን ህይወት ኑሮዋን ይሄንኑ አድርጋ አንቺ ላይ ለመኖር ፈልጋ ነው ብላ እንግዲህ ሲናገር ነበረ ቢንያም ማለት ነው። ቢንያም እኔ ደግሞ ከድሮንም የእሷ ሁኔታ በጣም ደስ እስካላለኝ ድረስ አሁንም ደስ አላለኝም። እቺ ሰው አይደለችም፣ እቺ አውሬ ነች እንጂ ሰው እስካልሆነች ድረስ ለነገሩ ምንም ማድረግ አልችልም። እንዴ አክስታችንን እንዴት ነው አክስታችን አውሬ ነች የምትለው? አውሬ የሆነችበት ምክንያትስ ምንድን ነው? ያንተ ምክንያት ምንድን ነው? እሷን የጠላካት ይሄን አክል ምክንያቱም ሰውን የምትጠላበት ልብስ ኬት ነው ያገኘከው ብላ ማለት እንግዲህ እሱን ስታነጋግረው ነበረ። እኔ ግን እሱን የጠላውበት ምክንያት በጣም እና ምንድን ነው ሮማንን በጣም እየተናገራት ነበረ። ሮማን እኮ ትክክል ስላልሆነች ነው። ሮማን ከልቧ ሰው አይደለችም። የተመረዘችና በጣም ዝም ብላ ያገኘችውን የምታወራ ዝም ብላ ጥሩ ሰው መስላ
መጥፎ ሰው ነች። ከመሬት ተነስታ ዞር ብላ እኔን ያላየችን ሴት አሁን እናቱ ነኝ ብላ ስታወራ በፍጹም የማይደብራትና በፍጹም ሁሉም ነገር ለሷ በጣም የሚከብድና ለኔም በጣም የሚከብድ መቼም እናት ትሆነኛለች ብዬ ዞር ብዬም እሷን ላያትም እንደማልችል ነው ለእናንተ እየነገርኳችሁ ያለሁት። ስለዚህ እንግዲህ እናንተስ ምንድን ነው የምትሉት ነገር ምንድን ነው? ስለዚህ ነገሮቹን ለምንድን ነው እያካበዳችሁ ያላችሁት? እንግዲህ ስለዚህ እንዴት እንደዚህ ይሆናል በማለት እንግዲህ በየአንዳንዱ ነገሮቹን እየተነጋገሩና ነገሮችን ሁሉንም ነገር ለመልካም እንደማታስብ ለሁሉም እንግዲህ ገለጻውን እየተነጋገሩ ለሁሉም እየተነጋገሩ እስከሆነ ድረስ ሁሉም ነገር ለመልካም ነው እንጂ ለመልካም ነው እሷ እያደረገችው ያለችው እንጂ እንደዚህ ይመጣል ብላ አይደለም። አንተ ደግሞ እሷ እንድታድግ ብላ ነው። ስለዚህ ለጊዜው አንተን የምትንከባከብበት ነገር ስለሌላት ነው እንደዚህ ልታረግ የቻለችው እንጂ ቢኖራትማ የምትችለውን ነገር ታረጋለች። ልጇን ወደማትፈልግ ህይወት አትመራም ነበረ በሚባል ሁኔታ ቢንያምንም ሲያስረዱት ቢንያም ደግሞ በፍጹም ሊረዳም አልቻለም ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ፣ እግዚአብሔር ይመስገን። እኔ እንግዲህ በጣም ደህና ነኝ ውድ ቤተሰቦቼ። ስለዚህ እናንተም ይሄንም ቪዲዮ ሰብና ላይክ እያደረጋችሁ ወደዚህ ቻናል እንድትቀላቀሉና የኔ ቤተሰብ እንድትሆኑ ለኔ ምኞቴ ነውና ስለዚህ እንግዲህ ድራማው በጣም በሚገርምና አንዳንድ ጊዜ በጣም በሚያሳዝን ሁኔታ ጀምረው እንግዲህ ልባችንን እያንጠለጠሉ ነው። እድላይትና ቢንያምም ዛሬም ተገናኝተው ቢንያም ያንቺ ነገር በጣም ከብዶኛል ሲላት ነበረ። እድላይትን የኔ ነገር ለምንድን ነው የሚከብድህ? የኔ ነገር የሚከብድህ ነገር ምንድን ነው? ያንተ ምክንያትስ ምንድን ነው? አንተን የሚከብድህ ነገር ምንድን ነው ብላ ስትጠይቀው እኔና አንቺ ፍቅረኛ ማሞች በፍጹም ልንሆን እንደማልችል ነው የምነግርሽ ብሎ ቢንያም ሲነግራት ነበረ። ስለዚህ ቢንያም እኔና አንቺ ፍቅረኛ እንደማንሆን ነው እየነገርኩሽ ያለሁት ብሎ እሱ ሲነግራት እንግዲህ ለምንድን ነው እኔና አንቺ ፍቅረኛ ማሞች የማንሆነው? በምን በሚመለከትና በምን ምክንያት ነው እኔና አንቺ ፍቅረኛ የማንሆነው? ችግራችን ምንድን ነው በሚል ሁኔታም አልገለጸችለትም። በቃ ደህና ሁን ብላ ነው እድላይት እያለፈችው። እንግዲህ ደህና ሁን በማለት እሷ ስታልፍ ነው እድላይትን እንግዲህ ከዚህ ቤት እድላይትን ከዚህ ቤት ትወጫለሽ አትወጭም ብለው እድላይትን ቁጭ ባለችበት ቦታ ወይዘሮ ሮማንና ወይዘሮ ማለት ሄደው እንግዲህ እሷን ለማነቅ የሞከሩት ማለት ነው። አይገርምም? በጣም ነው የሚገርሙት። ከቢንያም ላይ አንድ ትንሽዬ ፍንጭ ነው የሚያገኙት። ቢንያም ደግሞ እሷን እያነቁ እያለ በዚያን ጊዜ እየሮጠ መጣና እድላይትን ማንም ሰው አንዲ ጫፏንም መንካት እንደማይችል እድላይትን ሁላችሁም
ቀነ ብላችሁ ማየት እንደማትችሉ ያለው ቢኒያም እንግዲህ በዛ ሰበብ ነውና እዚህ ላይ እናንተ በጣም አደገኛ ሆነችና በፊት ቢኒያም ከተወሰደበት ድርጅት ሄዳ እዛ ድርጅት ሄዳ እንግዲህ እኔ እዚህ ጋር ቢኒያም ትምህርት እንዴት ነው ሄዶ ሲጠይቃት ነበረ። ትምህርት አሪፍ ነው ምንም ነገር አይልም ብላ ስትመልስለት እኔ ማወቅ የምፈልገው አንዲትን ነገር ነው። የቢኒያምን ጉዳይ በደንብ ነው ማየትና ማወቅ ያለብኝ። የቢኒያም ጉዳይ እንዴት ነው ነገሩ ብላ ስትጠይቀው አንቺ የቢኒያምን ነገር አልተውሽም እንዴ? ስለት የት ነው የምተው? እናቷ ነች ሮማን እናቱ ነች ብለው እያወሩ አይደለ እንዴ? የማቆምበት ምክንያት ምንድን ነው ብሎ ሲጠይቃት ነበረና ስለዚህ እንግዲህ ሁሉም ሰው ለመልካምና አንቺ ስለዚህ አልገባኝም ቢኒ እያልኩ ያለው ተጠንቀቂ ነው። እቺ ሴት በጣም ሴረኛ